በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የድምፅ የሚሰማችሁና የምስል የሚታያችሁ ሁላችሁንም ፈጣሪያችን አምላካችን እግዚአብሔር ሳይገባን እንዲገባን አድርጎ በዕድሜና ጠብቆ በዚህ መልክ እንድንገናኝ የፈቀደና የወደደ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በአዳም ዘር መካከል በሾህ እንዳጌጠ ጽጌረዳ በመዓዛ ቅድስና ተጠብቃ የንጉሥ ክርስቶስ አማናዊት መቅደስ በመሆን ለዓለም ሁሉ ምክንያተ ድኅን ከሆነችዋ ክርስቶስን የምናይባት እውነተኛ መስተዋት የመስቀሉ ስር ልዩ ስጦታችን ከሆነችዋ ከእናታችን ከቅድስት ድንግል ማርያም ሁላችንንም እግዚአብሔር ረድኤት በረከት ያሳድርብን ያሳድርባችሁ። ዛሬ የምንነጋገርበት ርዕሰ ጉዳይ የተዘራው ዘር የት ወደቀ? የሁሉ ሲሆን ከትውልዱ ማን አስተዋለ የሚል ርዕስ ይሆናል። በቤተ ክርስቲያናችን አስተምህሮ ወቅቶች በአራት ይከፈላሉ። በተለይ ቅዱስ አባታችን ሊቁ ቅዱስ ያሬድ የዜማ መጽሐፍቱ ላይ እንደዚሁም በመጽሐፈ ግጻዌው እንደተገለጸው እነዚህ ዘመናት በእንደዚህ መልክ ይገለጣሉ። ዘመነ መጸው ወይም መከር፣ ዘመነ ሐጋይ በጋ፣ ዘመነ ጸደይ በልግ፣ ዘመነ ክረምት በመባል ከአራቱ ወቅቶች መካከል ዛሬ ከሰኔ 25 ወይም 26 እስከ መስከረም 25 ቀን ያለው ይህ ዘመነ ክረምት ተብሎ ይጠራል። በዚህ ወቅትና በዚህ ሰዓት ስንዱ የሆነችዋ ቅድስት ቤተ ክርስቲያን በማህሌቷ፣ በቅዳሴዋ፣ በስብከቷ፣ በአጠቃላይ በጸሎቷ እነዚህን ሁሉ ሰንዳ አዘጋጅታ ለዕለቱና ለበዓሉ በሚስማማ መልክ ቤተ ክርስቲያናችን ታስተምረናለች። አባታችን ሊቁ ቅዱስ ያሬድ ይህንን ሲነግረን በተለይ በዜማው በመዝሙሩ ላይ እንዲህ ሲል ይናገራል። የዝናብ ኮቴው ተሰማ። ዝናብ በሚዘንብ ጊዜ የተራቡ ይጠግባሉ። የዝናብ ኮቴው ተሰማ። ዝናብ በሚዘንብ ጊዜ ድሆች ይደሰታሉ። የዝናብ ኮቴ ተሰማ። አምላካችን ለሰው ልጆች እረፍትን ሰንበትን ፈጠረ። የዝናብ ኮቴው ተሰማ፣ የዝናብ ኮቴው ተሰማ እያለ ሊቁ ቅዱስ ያሬድ በመዝሙሩ ላይ አስቀምጦልናል። ታዲያ በዚህ ወቅትና በዚህ ሰዓት የተከበራችሁና የተወደዳችሁ የድምፅ የሚሰማችሁ የምስል የሚታያችሁ ዛሬ በዘመነ ክረምት ውስጥ ቆመን የምናስበው ታላቅ ጥያቄ አለ። የተዘራው ዘር የት ወደቀ? ይህ ሁሉ ሲሆንስ ከትውልዱ ማን አስተዋለ? ክረምት የዝናብ የዘር የእርሻ የተስፋ ዘመን ነው። መሬት ዝናብ ትቀበላለች። አርሶ አደር ዘርን ይዘራል። ነገር ግን ዘር በወደቀበት መሬት መጠን ፍሬ ያፈራል። እንዲሁም ዛሬ በእኛ ሕይወት ውስጥ የሚዘራው ዘር የእግዚአብሔር ቃል ነው። መሬቱ ደግሞ ልባችን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲናገር የዚህን የክረምትን ወቅትና ጊዜ መስሎ የተናገረበት በአራቱም ወንጌላውያን ላይ በግልጽ ተጽፏል። የሉቃስ ወንጌል ምዕራፍ 8 ከቁጥር 1 ጀምረን ብናነበው እናገኘዋለን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምረን ብናነብ እናገኘዋለን። የማርቆስ ወንጌል ከምዕራፍ 4 ጀምረን ብናነበው እናገኘዋለን። እኛ ግን ለመነሻ አድርገን የምንወስደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌላዊው በሉቃስ ላይ አድሮ የተናገረውን ወንጌላዊውን የጻፈውን መነሻ አድርገን በሉቃስ ወንጌል ምዕራፍ 8 ቁጥር 5 ላይ እንዲህ ይላል። ዘሪ ዘሩን ሊዘራ ወጣ።
ዘሪው እግዚአብሔር ነው። ዘሩ ቃሉ ነው። መሬቱ ልባችን ነው። ቃሉ አንድ ነው። የሚወድቅበት ልብ ግን የተለያየ ነው። ስለዚህ ዛሬ ራሳችንን ልንመረምር ይገባል። የምሰማው ቃል በልቤ ውስጥ ፍሬ እያፈራ ነውን? ብዙ ጊዜ የእግዚአብሔርን ቃል እንሰማለን። በአንድም በሌላም ባገኘነው አጋጣሚ ቤተ ክርስቲያን ሄደን፣ ሰርግ ላይ ሄደን፣ ለቅሶ ቤት ሄደን፣ አለያም በተለያየ አጋጣሚ ግራጁዌሽን ላይ ሄደን ባገኘነው አጋጣሚ ይህንን ቃል እንሰማለን። ቃሉ ግን በልቤ ውስጥ አለ ወይ? ቃሉ ግን በልቤ ውስጥ ተተክሏል ወይ? ዛሬ ብዙዎቻችን ያስጨንቀናል። መጽሐፍ ቅዱስ ላይ በግልጽ እንደተጻፈው በሃይማኖት ብትኖሩ ራሳችሁን መርምሩ ይላል። ራሳችንን የምንመረምርበት የእግዚአብሔር ቃል ነው። እውን ከእግዚአብሔር መንገድ እየተራመድኩኝ ነው ወይ? ያለውበት መንገድስ ከእግዚአብሔር ጋር የሚያገናኘኝ መንገድ ነው ወይ? እግዚአብሔርስ ከኔ ጋር አለ ወይ ብለን የምንጠይቅበት ሚዛናችን የእግዚአብሔር ቃል ነው። ብዙ ሰው ዛሬ በቤቱ ሚዛን አለ። ሚዛን አስቀምጦ ሲወጣ ሲገባ ይመዘናል። ምን ያህል ቀንሻለሁ፣ ምን ያህል ጨምሬያለሁ። ብዙዎቻችንን የሚያስጨንቀንን ነገር ከጭንቀታችን ይገላግለናል ብለን ስጋዊ ማንነታችንን እረፍት ያገኛል ብለን የሄድንበት መንገድ በቤታችን ውስጥ ሚዛን ማስቀመጥ ሊሆን ይችላል። እውነተኛው ሚዛናችን የእግዚአብሔር ቃል ነው። የተወደዳችሁ ተወዳጆች፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች፣ ዛሬ የምንሰማው ብዙ ነገር አለ። ይልቁንም በዚህ ዘመን በአንድም በሌላም የምንሰማቸው ነገሮች ሁሉ ብዙ ናቸው። ከምንሰማቸው ብዙ ነገሮች መካከል ግን ልብንና አእምሮን ሊያሳርፍልኝ የሚችለው ነገር ምንድነው የሚለውን ሰው መምረጥ መቻል አለበት። በኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ እንዲህ ይላል፣ ሕይወትና ሞትን በረከትና መርገምን በፊታችሁ አኖራለሁ ይላል። እንግዲህ ሕይወትን ምረጥ ይላል። ቃሉን መቀበል ሕይወትን መምረጥ ነው። ቃሉን መርሳት፣ ቃሉን አለመቀበል ግን ከሕይወት መራቅ ነው። ሕይወትን መርጠን በሕይወት ለመኖር አምላካችን ፈጣሪያችን እግዚአብሔር እንዲረዳን ከእያንዳንዳችን የሚጠበቀው ነገር ምንድነው ብለን ስናይ ሕይወትን ሊሰጥ የሚችለውን ቅዱስ ቃል መምረጥ ነው። እስኪ እንምጣ፣ የመጽሐፍ ቅዱሱን ክፍል እንየው። የት ነው የወደቀው ይህ ዘር? የመጀመሪያው በመንገድ ዳር ወደቀ ይለናል። የሉቃስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ ይላል፣ በመንገድ ዳር ያሉት የሚሰሙ ናቸው፣ ከዚህ በኋላ ዲያብሎስ ይመጣል፣ አምነው እንዳይድኑ ቃሉን ከልባቸው ይወስዳል ይላል። ይህ ልብ ቃሉን ይሰማል ግን አይጠብቀውም። በቤተ ክርስቲያናችን የሚገኙ ከደጁ የማይጠፉ ነገር ግን ከደጁ ሲወጡ ከቤተ ክርስቲያን በአፋ ሲሆኑ ግን ቃሉን ይረሱታል። ቃሉ ወደ ልቡ ከመግባቱ በፊት በዓለም ጫጫታ፣ በትዕቢት፣ በቁጣ፣ በሐሜት፣ በስልክ፣ በብዙ ሐሳብ ልባችን የተነጠቀ ነው። ብዙዎቻችን ቆመና እያስቀደስን በቅዳሴ ውስጥ ማንነታችን ቆሟል፣ ልባችን ግን ተሰርቋል። ልባችን የሚባንን ተኝተን ልባችን የሚበር ተኝተን ልባችን የሚጓዝ ቆመን እየሄድን እያለ ልባችን በመንገድ ላይ ከሚሄደው ማንነታችን አካላችን ጋር ያልሆነ ብቻችንን በሐሳብ የምናወራ የምንናገር አንድ አይደለንም፣ ብዙዎች ነን። ወገኖቼ፣ ወንድሞቼና እህቶቼ፣ አባቶቼ፣ እናቶቼ፣ ዛሬ ብዙ ሰው ቃሉን ይሰማል ግን ሕይወቱ አይለወጥም። ምክንያቱም ቃሉ ኃይል ስለሌለው አይደለም፣ ልብ ተዘንግቶ ስለሆነ ነው። ቃሉ እንደ ዝናብ ነው። ዝናብ በድንጋይ ላይ ቢወርድ ድንጋዩ አያበቅልም። ችግሩ በዝናቡ አይደለም፣ በመሬቱ ነው። ትላንትና ሲናገረን የነበረ ጌታ አባት እግዚአብሔር ዛሬ እየተናገረን ነው። ትላንትና ይፈውስ የነበረው ጌታ አባት እግዚአብሔር ዛሬም አለ። ትላንትና በጉዞአችን፣ በኑሯችን፣ በሕይወታችን ውስጥ ቀድሞ
ችግራችንን ያራቀልን ጌታ አባት እግዚአብሔር ዛሬም አለ። ይህ አባት እግዚአብሔር አልተለወጠም። የተለወጠን የተቀየረን እኛ ነን። ልባችን ከእግዚአብሔር ጋር አይደለም ወገኖቼ። ጥበበኛው ሰለሞን በምሳሌ 4 ቁጥር 23 ላይ እንዲህ ይላል፣ አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ይለናል። ልባችንን ካልጠበቅን የተሰማው ቃል በነጣቂ ይነጠቃል። ስለዚህ እንበል ዛሬ ጌታዬ ሆይ አምላኬ ሆይ የሕይወቴ ራስ የሕይወቴ ጉልላት የልጆቼ ሁሉ አባት አንተ የቤቴ ጌታ የቤቴ ሁሉ አባት አማኑኤል አንተ ነህ። ልቤን ከመዘንጋት አድነኝ፣ ቃልን ከሚነጥቀኝ ነገር ሁሉ ጠብቀኝ። አምላኬ ፈጣሪ እግዚአብሔር ሆይ እኔ ራሴን ጠብቄ አልችልም፣ ልጆቼን ጠብቄ አልችልም። የልጆቼ ጠባቂ የሕይወቴ ጠባቂ የቤቴ ምሰሶ የቤቴ አለኝታ አንተ ነህና ዘወትር ጠብቀኝ እንበለው። እግዚአብሔር ይርዳን ወገኖቼ። ሁለተኛው በድንጋይ ላይ ወደቀ ይለናል። የሉቃስ ወንጌል ምዕራፍ 8 ቁጥር 13 ላይ ድንጋይ የሚባለው እንግዲህ አለት ነው። በአለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። ለጊዜው ብቻ ያምናሉ፣ በፈተና ጊዜ ግን ይክዳሉ። የልብ ይደሰታል፣ ይነሳሳል፣ ግን ስር የለውም። ስር የሌለው እምነት በፈተና ይደርቃል። በደስታ የተጀመረ ክርስትና በጽናት ካልቀጠለ ፍሬ አያፈራም። በሰሙት ነገር በገጠማቸው ነገር የሚደነግጡ የሚከፉ ተስፋ የሚቆርጡ ዛሬ ብዙዎች ናቸው። የተማሩትን ትምህርት ማስታወስ አቅቷቸው ድንገት በሰሙት ነገር የሚበረግጉ፣ ድንገት በሰሙት ነገር እውነት ይሁን ሐሰት ሳያረጋግጡ በሰው ላይ የሚፈርዱ፣ በሰው ላይ እጃቸውን የሚሰቅሩ በጣም ብዙዎች ናቸው ወገኖቼ። ዛሬ ብዙ ንፋስ አለ። የፍርሃት ንፋስ አለ፣ የሐሰት ትምህርት ንፋስ አለ፣ የሥጋዊ ምኞት ንፋስ አለ፣ የቁጣና የክፍፍል ንፋስ አለ። ስር የሌለው ሰው በሚነፍሰው ሁሉ ይነፍሳል። አቋም ስለሌለው በአቋሙ ጸንቶ መቆየት አይችልም። እንደ እስስት ይለዋወጣል፣ ይቀያየራል። ስር ያለው ግን ይጸናል። በፈተና የሚጸና እርሱ የተባረከ ነው ይላል ጌታ በቅዱስ ቃሉ። ስር ማለት ምንድን ነው ወገኖቼ? ስር ጸሎት ነው። ስር ንስሐ ነው። ስር ቅዳሴ ነው። ስር ቁርባን ነው። ስር ቃሉን በቀንና በሌሊት ማሰላሰል ነው። ስር የሌለው ዛፍ ብዙ ቅጠል ቢኖረውም በንፋስ ይወድቃል። በንፋስ ይወድቃል። ስር ያለው ክርስቲያን ግን በፈተና ጊዜ ይቆማል። ታላቁ ነቢይ እግዚአብሔር ኢሳይያስ በምዕራፍ 7 ቁጥር 9 ላይ እንዲህ ይላል፣ ካላመናችሁ አትጸኑም ይላል። ለመጽናት እምነት ያስፈልጋል ወገኖቼ። ለፍሬ ደግሞ ጽናት ያስፈልገዋል። እግዚአብሔር መሰረታችንን ካላጸናልን ዛሬ ብዙዎቻችን ከቆምንበት በተለያዩ ንፋስ ተወስደናል። እግዚአብሔር ባስተማረን ትምህርት እንዳንጸና በአንድም በሌላም የሚነፍሰው ንፋስ ብዙዎቻችንን አሸብርኮናል። ይሄ እግዚአብሔር ቃል ወደ እውነት የሚወስድ ቃል ነው። የምንሰማው ሁሉ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር እንደሆነ አስቀድማችሁ መርምሩ ይላል መጽሐፍ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ነው ይለናል ነብዩ። የምንሰማው ነገር ሁሉ እውነት ነው ወይ ብለን ማየት መመልከት ከኛ ይጠበቃል ወገኖች። ይህንን ካደረግን ሕይወታችን በዚህ መንገድ የሚሄድ ከሆነ
መሰረታችንን እግዚአብሔር ካጸናልን ወገኖቼ ፍሬ ለማፍራት እንችላለን። እግዚአብሔር ስር ያለው ህይወት እንዲኖረን እግዚአብሔር ይርዳን ወገኖቼ። የብዙዎቻችን ስር ዛሬ ተበጣጥሷል። ስራችንን ከመበጣጠስ እግዚአብሔር ይጠብቅልን ወገኖቼ። ፍሬ ለማፍራት ስር ሊኖረን ይገባል። ፍሬ ለማፍራት ጽናት ያስፈልገናል። በዚህ ጽናት ውስጥ ለመኖር እግዚአብሔር ይርዳን። ሶስተኛው በእሾህ መካከል የወደቀ ይለናል። የሉቃስ ወንጌል ምዕራፍ 8 ቁጥር 14 ላይ በእሾህ መካከል የወደቀው የሚሰሙት ናቸው ይላል። በህይወት ሐሳብ፣ በባለጠግነት፣ በምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም ይለናል። የልብ ቃሉን ተቀብሏል፣ ግን ከቃሉ ጋር እሾህ አድጎበታል። እሾህ ማለት የህይወት ጭንቀት ነው፣ የገንዘብ ፍቅር ነው፣ የሥጋ ፍላጎት ነው፣ የስልጣን ምኞት፣ ጽማት፣ የክብር ምኞት፣ ቂም፣ ሐሜት፣ ቁጣ፣ እነዚህ ሁሉ የዓለም ምኞት አንቀው ይይዙናል ፍሬ እንዳናፈራ። እሾህ ቃሉን አያጠፋውም ብቻ ያንቀዋልም፣ አንቆ ይይዘዋል፣ እንዳይወጣ ያጎብጠዋል። ቀስ በቀስ እያለ ፍሬ እንዳያፈራ አድርጎ አንበርክኮ አጎንብሶ አስጎንብሶ ፍሬ እንዳያፈራ ያደርገዋል። ሰው ቃሉን ይሰማል፣ ግን ጭንቀት ያንቀዋል። በጣም ብዙ ሰው እግዚአብሔር መጽናኛ እንደሆነ ያምናል። አንዳች የሚያስጨንቅ ነገር ካላችሁ የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ የሚለውን ቃል ብዙ ሰው ይሰማዋል። ጭንቀት በውስጡ በነገሰበት ሰዓት ግን ይህንን ቃል ተቋቁሞ ይዞ ለመጽናት ግን በጣም ይቸገራል ወገኖቼ። እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬ ልዝብ ሸክሜም ቀሊል ነው የሚለውን ቃል ይሰማል። ወደ እግዚአብሔር ቀርቦ ሸክሙን ለማቃለል ሸክሙን ከላዩ ላይ ለማርገፍ ግን በጣም ብዙ ሰው ይከብደዋል ወገኖቼ። እግዚአብሔር ከዚህ ጭንቀት ይገላግለን። ከዚህ ሐሳብ እግዚአብሔር ወጥሮ ከያዘን የጭንቀት መንፈስ እግዚአብሔር ይገላግለን ወገኖቼ። ዛሬ በዚህ ባለንበት ወቅት በዚህ አይነት ህይወት ውስጥ የሚሰቃዩ በጣም ብዙዎች ናቸው። አይምሯቸውን ይለውጠዋል፣ ይቀይረዋል፣ ያስረዋል፣ ምርኮኛ ያደርጋቸዋል ወገኖቼ። እመኑኝ፣ ሰይጣን ከእግራችን በታች ቀጥቅጠን ልንገዛ የምንችልበትን ስልጣን እግዚአብሔር ሰጥቶናል። በነጻነት ልንኖር ክርስቶስ ነጻ ወጣን ነው የሚለው። ቁሙ እንከ በአሚኔ ትሁሩ ዳግመ ውስተ ዓለመ ቅኔ፣ ዳግም በባርነት ቀንበር እንዳትያዙ ጸንታችሁ ቁሙ ነው የሚለው። ነጻ ያወጣን ጌታ ዛሬም አለ። እንደሚያገሳ አንበሳ በመካከላችሁ የሚውጠውን ፈልጎ የሚዞረውን አናብስት መዝጋት የሚችለው ጌታ አባት እግዚአብሔር ዛሬም አለ። የአናብስቱን አፍ ዘጋ አለ ጳውሎስ ልጁ ጢሞቴዎስን ሲያበረታታው። እኔን የረዳ ጌታ፣ እኔን የረዳ አምላክ፣ እኔን የረዳ አምላክ አንተን ይረዳሃል እያለ ይመክረው ይገስጸው ነበረ ወገኖቼ። ትላንት የረዳን ጌታ ዛሬም አለ። ትላንት የረዳን አምላክ ዛሬም አለ። ትላንት የደገፈን ጌታ ዛሬም አለ። በአምላካችን በእግዚአብሔር ላይ ብቻ መመርኮዝ፣ በአምላካችን በእግዚአብሔር ላይ ማመን። አምላኬ እግዚአብሔር ሆይ አንተ የጭንቀቴ ሁሉ በር ከፋች አንተ ነህ። ህሊናችንን ልባችንን አነሳስተን ወደ እግዚአብሔር ቤት ለመምጣት ልባችንን እናንቃ። ሸክማችንን ወደሚያቀለው ጌታ ተብትቦ ይዘናል እንዳንመጣ። እግራችንን በሰንሰለት ወደ ቤተ ክርስቲያን እንዳንሄድ፣ ወደ ቅዱስ ሥጋው ደሙ ወደ ካህናት ሄደን ንስሐ እንዳንገባ ታስረን ይዘናል። በካህናቱ ላይ ጥርጣሬ እንዲኖር መንፈስ ይዘራል ወገኖቼ። እመኑኝ፣ የእሾህ ካልተነቀለ ሕይወታችን ሁሉ ባዶ ነው የሚሆነው፣ ፍሬ አያፈራም። ስለዚህ የገንዘብ ፍቅር ያንቀዋል። ዛሬ ወደ ቤተ ክርስቲያን ለመምጣት ባሰብንበት ሰዓት ወደ ቤተ ክርስቲያን እንዳንመጣ በብዙ ፈተናዎች አንቆ ይዘናል። ቂምና ሐሜት ፍሬን ያደርቀዋል። ሰው ቃሉን ይሰማል፣
ዛሬ ዘረኝነት አንቆ የያዘን በጣም ብዙዎች ነን። ቃሉን እንሰማዋለን፣ ከማይጠፋው ዘር መወለዳችንን እናምናለን። ቃሉን ለማሰብ ግን ጊዜ እናጣና የዘረኝነቱ መንፈስ ጎልቶ ይወጣና ያን ሰዓት ወገኖቼ ፍሬ እንዳናፈራ እንሆናለን። ወንድሞቼና እህቶቼ እሾህ ካልተነቀለ ፍሬ አይታይም። በልባችን ያለው እሾህ በንስሐ እንንቀለው። ቂምን በይቅርታ እንንቀል። ሐሜትን በዝምታ እንንቀል። የገንዘብን ፍቅር በምጽዋት እንንቀል። የሥጋ ምኞትን በጾምና በጸሎት እንንቀል። ዘረኝነትን ከማይጠፋው ዘር በመወለዳችንን በማመን እንንቀለው። ቃሉ እንዲያድግ ልብ መጽናት አለበት። ዘር በመሬት ውስጥ ቢኖርም እሾህ ካነቀው ፍሬ አያፈራም። እኛም ክርስቲያኖች በስም ብቻ ሳንቀር በፍሬ የምንታወቅ መሆን አለብን። ክርስቲያን ነኝ በማለት ብቻ በስም የሚጸድቅ ፍሬ የሚያፈራ ማንም የለም። ብዙዎቻችን ዛሬ በስም ነው ያለነው። እግዚአብሔር ዛሬ እንደኔ የሚናገርለት ሰው አላጣም። እግዚአብሔር ዛሬ እንደሚሰሙትም የሚሰማለት ሰው አላጣም። የሚናገረውን የሚሆን የሚሰማውን የሚተገብር በሕይወቱ አጥቷል። እግዚአብሔርን ለማገልገል በቅን ልቦና በቅን መንፈስ በተያዝንበት ወጥመድ ለማምለጥ እግዚአብሔር ይርዳን። ወገኖቼ በእሾህ ከመያዝ እግዚአብሔር ይጠብቀን። ብዙዎቻችን ዛሬ በእሾህ ታንቀናል። ልጆቻችን በብዙ ነገሮች ታንቀዋል። በድራግ ውስጥ፣ በሴሰኝነት ውስጥ፣ በተለያዩ ግሩፖች ውስጥ ገብተው ይታነቋሉ። ከዚህ መውጣት የሚቻለው ወገኖቼ ያቺ ሴት እንደጸለየችው የዳዊት ልጅ ሆይ ማረኝ፣ ልጇ አልጋ ላይ ተኝታ ማረኝ ብላ ጸልያለች። ዛሬም ማረን ብለን እንጸልይ። ከችግራችን በፊት ምህረት ይቀድማልና ምህረትን እግዚአብሔር እንዲሰጠን ዛሬም ልንጸልይ ይገባል ወገኖቼ። አራተኛውና የመጨረሻው በመልካም መሬት የወደቀው ዘር የሉቃስ ወንጌል ምዕራፍ 8 ቁጥር 15 ላይ እንዲህ ይላል፣ በመልካም መሬት ላይ የወደቀው በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ይለናል። መልካም መሬት ማለት ቃሉን የሚሰማ የሚጠብቅ፣ የሚተረጉም በመጽናትም ፍሬ የሚያፈራ ልብ ነው። የልብ ቃሉን በጆሮ ብቻ አይሰማም፣ በሕይወቱም ይተረጉመዋል። ብዙዎቻችን ችግራችን የምንናገረውንና የምንሰማውን ነገር በሕይወታችን መተርጎም ያቅተናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያዋንና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ተወልደናል። እኛ ከማይጠፋ ዘር ተወልደናል። ስለዚህ የሚጠፋው ዓለም የማይጠፋውን ቃል እንዳይነጥቀን ልንጠነቀቅ ይገባል ወገኖች። ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ ላለማሳዘን ከመቼውም ጊዜ በላይ ትውልዱ ማስተዋል ያለበት ጊዜና ሰዓት ቢኖር አሁን ነው። ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈላቸው በመጀመሪያ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ የእግዚአብሔር እርሻ ናችሁ ይላል። የእግዚአብሔር ሕንፃ ናችሁ ይላል። ልባችሁ የእግዚአብሔር እርሻ ከሆነ ዘሩ ፍሬ ማፍራት አለበት። ልባችን የእግዚአብሔር ሕንፃ ከሆነ በኃጢአት ልናፈርሰው አይገባም። ስለዚህ መልካም ፍሬን ለማፍራት ማሰብ፣ መስራት፣ ከእግዚአብሔር ጋር መኖር እንደሚገባ በግልጽ ያሳየናል። ግን መልካም ልብ የሚኖረው አንድ ሰው እንዴት ነው? የመጀመሪያ በቅንነት መስማት አለበት። ቃሉን ለሌላ ሰው አይደለም ለራሳችን እንደሚነገረን አውቀን ተረድተን በማስተዋልና በቅንነት ልንሰማው ይገባል ቅዱስ ቃሉ። ሁለተኛ የሰማነውን ቃል ማሰላሰል አለብን። ቃሉን ከሰማነው በኋላ በቀንና በሌሊት ልናስበው ይገባል። በጎ የሆነ ሐሳብ ሲመጣ ለበጎ ነገር ሁሉ በጎውን ነገር ልንቀበልበት የምንችልበት ይህ እግዚአብሔር ስጦታ ነው ብለን ልናስብ የምንችልበት፣ መጥፎ ነገር ሲመጣ ይህ ከእግዚአብሔር ነው ወይ ብለን ልንመረምርበት የምንችልበትን
ቅዱስ የሆነውን ቃል ዘወትር በህሊናችን ውስጥ ማሰላሰል ማሰብ አለብን። ሶስተኛው ማስታወሻ መያዝ አለብን። የነፍሳችን ምግብ እንዳንረሳ በልባችን ላይ ልንጽፈው ይገባል። በልባችን ላይ ልናትመው ይገባል። አራተኛው መተግበር አለብን። ያልተተገበረ ቃል ፍሬ አያፈራም። አምስተኛው በፈተና መጽናት አለብን። ፍሬ የሚታየው በጊዜ ጽናት ነው። በፈተና የሚጸና እርሱ የተባረከ ነው እንደሚል ቅዱስ መጽሐፍ። ስለዚህ ነቢይ እግዚአብሔር ኢሳይያስ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ የዚህን የሕግ መጽሐፍ ካፍህ አይለይ ይላል፣ በቀንና በሌሊትም አስበው። የዚህን የሕግ መጽሐፍ ካፍህ አይለይ፣ በቀንና በሌሊትም አስበው። ብዙ ጊዜ ብዙ ነገሮችን እናነባለን፣ ብዙ ነገሮችን እንሰማለን። ቅዱስ ለሆነው የእግዚአብሔር ቃል ግን ጊዜ ኖሮን ለመስማት ብዙዎቻችን ጊዜ የለንም ወገኖች። ቅዱስ የሆነውን ቃል ለመስማት ጊዜ ይኖረን። ዛሬ ብዙ ቴክኖሎጂ አለ። በኦዲዮ መስማት እንችላለን፣ በቪዲዮ መስማት እንችላለን። በተለያዩ አቅጣጫ ማንበብ እንኳን ባያቅተን ቅዱስ ቃሉን በቀንና በሌሊት እናስበው። መዝሙረኛው ቅዱስ ዳዊት ምዕራፍ 1 ቁጥር 2 ላይ መዝሙር 1 ቁጥር 2 ላይ እንዲህ ይላል፣ በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም ቀንና ሌሊት ያስበዋል ይላል። የእግዚአብሔር ቃል ደስ ሊያሰኘን የሚገባ ሕይወት የሚሰጥ እውነተኛ ሕይወት ነው። ቃሉ የነፍስ ምግብ ነው። ሰው ዛሬ በላው ብሎ ለሕይወቱ ሁሉ አያቆምም። ምግብ ይደግማል። እኛም ቃሉን ዛሬ ሰማን ብለን አንቁም። በየቀኑ ምግባችን ይሁን፣ የሕይወታችን ስንቅ ቃሉ ይሁን። ቃሉ የጠመመን የጠመመን የሚያቃናል፣ የተረሳንም ደግሞ ያስታውሳል። ዝንጉዎችን ልባቸው ዝንጉ የሆነውትን ሰዎች ልባም ያደርጋል። ተስፋ ላጡ ተስፋ ሰጪ ነው። ያለቀው የተቆረጠን ተስፋ እንደ ጅማት የሚቀጥል ጌታ አባት እግዚአብሔር በቃሉ የብዙ ሰዎችን ሕይወት ያረሰርሳል። የጠመመውን ልብ ያቃናል። ተስፋ የቆረጠውን ተስፋውን ይቀጥላል። ያዘነውን ያጽናናል። ያለቀሰውን እንባውን ያብሳል። የተሰበረውን ስብራቱን ይጠግናል። ወገኖቼ ቃሉ ወንድሞቼና እህቶቼ፣ ይህ ድምፅ የሚሰማችሁ ይህ ምስል የሚታያችሁ ዛሬ ቃሉ ተዘርቷል። ጥያቄው ግን ዘሩ አለ ወይ ነው? ወይስ ዘሩ የት ወደቀ ነው? በመንገድ ዳር ከወደቀ ይነጠቃል። በድንጋይ ላይ ከወደቀ ይደርቃል። በእሾህ መካከል ከወደቀ ይታነቃል። በመልካም መሬት ከወደቀ ፍሬ ያፈራል። ዛሬ ልባችንን እንፈትሸው። ትዕቢት ካለ እንተው፣ የተኛን ካለን እንንቃ። ስር የሌለን ከሆነን በጸሎት እንስራ። እሾህ ካለ በንስሐ እንንቀለው። በመልካም ልብ ቃሉን እንቀበለው። የመንፈስ ፍሬ በእኛ ይታይ። ፍቅር፣ ሰላም፣ ትዕግስት፣ ደግነት፣ ቅንነት፣ እምነት በሕይወታችን ይንገስ ይብቀል። እግዚአብሔር ሆይ እንበል ዛሬ። ልባችንን መልካም መሬት አድርግልን። ቃልህን በእኛ ውስጥ እንዳይነጠቅ ልባችንን ጠብቅልን። እንዳይደርቅ፣ እንዳይታነቅ በመጽናት ፍሬ እንድናፈራ ፈጣሪያችን አምላካችን እግዚአብሔር ሆይ ጸጋህን አልብሰን እንበለው። ወገኖቼ ዛሬ ብዙዎቻችን እግዚአብሔር ጸጋ ከኛ ርቆ ብዙዎቻችንን እየበረደን ያለው፣ ብዙዎቻችን ዛሬ በራሳችን ዓለም ዛቢያ ውስጥ የምንሽከረከር ብዙዎች ነን። የወደቀው ዘር የት ነው? እናስተውል ወገኖቼ። በሕይወታችን ውስጥ ሁሉ ስብራትን የሚጠግነው ጌታ አባት እግዚአብሔር መልካም ፍሬን ለማፍራት እንድንችል እግዚአብሔር ይርዳን። በመውጣት በመግባታችን ሁሉ እግዚአብሔር ይከተለን። እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርገልን። አጽራረ ቤተክርስቲያን ያስታክስልን። የተሰበረውን ልብ እግዚአብሔር ይጠግን። በጭንቀት ያሉትን ከጭንቀት ያርቅልን። ተስፋ ላጡ ተስፋ ሰጪ የሆነ ጌታ አባት እግዚአብሔር ተስፋውን ለሁላችንም ይስጠን። በመልካም መሬት ላይ እንደወደቀው ዘር መልካም በሆነው ልባችን ላይ ዘሩ ወድቆ ፍሬ ለማፍራት እግዚአብሔር ይርዳን። አስተማረንና የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።